እሺ ካላልሽኝ አልመጣም። ይሄም አበባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ጀን አውርድልኝ። ይሄ እኮ በቃ ሌላ ምንም የለውም። ዳኒና ሩታ የተጣመሩበት ትልቁ ምክንያት ምንድነው? ሄርሜላና አብርሽ እያመረሩ ስለመጡ ነው። በቃ ሌላ ምንም ተአምር የለውም። ወይም ዳኒ እየተናገረ እንዳለው ልጁ የእሱ ሆኖ ምናምን የሚባለው ታሪክ በቃ ምንም ሌላ ነገር የለውም ማለት ነው። እነዚህ ሁለት ልጆች የተጣመሩበት ትልቁ ምክንያት ሩታ ዝዋይ የሄደችበት ትልቁ ምክንያት ከዝዋዩ ጉዞ ጀርባ ያለው የዳኒ እጅ መሆኑ ለእያንዳንዱ ነገር ይኸው በራሱ ሰዓት በቂ የሆነ ምላሽ እየተሰጠበት እንደሆነ በደንብ እያየን ነው ማለት ነው። ይህ ሁሉ ነገር ምንድን ነው? ሩታ ከአብርሽ ጋር እርቅን ትፈልጋለች ወይም ከሄርሜላ ጋር እያመረረ መምጣቱ ሩታን በደንብ እንዳስደነገጣት ነው እያየን ያለ ነው። በተመሳሳይ ሰዓት ይሄ ቪዲዮ ለምን ሊለቀቅ ቻለ ነው አሁን ትልቁ ጥያቄ። ምክንያቱም እሷ እዛ የደስታን ጥያቄ እምቢያው ብላ ሪሙቭ ስታደርግ፣ ዳኒ ደግሞ እዚህ በተመሳሳይ ሰዓት መጥቶ ሄርሜላን አጉል ነገር ውስጥ ሲከት ማለት ነው። አስባችሁታል? ሄርሜላ ማብራራት አይጠበቅባትም እኮ አብርሽ በቂ እኮ ነው። ቀላል ነገር ነው በነገራችን ላይ ማለት ነው። ሄደ ቪዲዮን ማየት ብቻ ዳኒ የሰራውን ተንኮል ለማየት ሌላ ማብራሪያ አያስፈልገውም። ይህንን ቪዲዮ መቼስ ታየዋለህ። በዳኒ ቻናል ነው የተለቀቀው። ሄደ ዳኒ ሮያል ብለህ ሰርች አድርገህ ሄደ ስታይ ዳኒ ምን እንዳወራ ምን ሲያደርግ እንደነበር በቂ ምላሽ ማግኘት ትችላለህ። ሌላ ማብራሪያ አያስፈልግም። እኔ አሁን ልብህ የቱ ጋር ነው? አንተም እንደ ሩታ እልህ ተያይዘ ነው እንደዚህ አይነት ሪሌሽንሽፕ ውስጥ ያለኸው ወይስ የምር ከሄርሜላ ፍቅር ይዞ ነው? በቃ ትልቁ ጥያቄ መሆን ያለበት ይሄ ነው። የዚህ ግንኙነት ትልቁ ፖይንት መሆን የሚችለውም ይሄ ነው። ይሄ ልጅ ለሄርሜላ ስሜት እያለው ተመልሶ ወደ ሩታ ቢመጣ የሩታን ህይወት ከማበላሸት ውጭ ሌላ የሚፈጥረው ታሪክ የለም። መጣራት ያለበትና በትልቁ ግልጽ መሆን ያለበት ነገር ምንድን ነው? አብርሃም ለሄርሜላ ምን አይነት ስሜት ነው ያለው ነው። በቃ የሄርሜላን ስሜት እናውቃለን፣ የሩታንም ስሜት በደንብ እናውቃለን፣ የዳኒንም አመጣጥ በደንብ እናውቃለን፣ የደስታንም እንደዛው። አሁን ልናቅ ያልቻልነው የአብርሃምን ነው። የአብርሃምን ስሜት ማወቅ ደግሞ ለሁሉም ነገሮች በቂ የሆነ ምላሽ ይሰጠኛል። አምሹር እኔ ግልጽ ነው ተናግሬያለሁ። የዳኒ አመጣጥ ከሩታ ጋር ግንኙነት ስላለው ሲመጣ እንደተናገረው ልጁ ምናምን የሚለው ፍጹም የማይታመን ነው። እኔ ተከታታይ ከዚህ ቪዲዮ ቀጥሎ ያሉትን 4-5 ቪዲዮዎች ዳኒ ከመጣበት ጀምሮ የሰሯቸውን ማየት ትችላላችሁ። የዳኒ አመጣጥ ከሩታ ጋር ሆን ተብሎ የሄርሜላና የአብርሽን ግንኙነት ለማበላሸት እንጂ እንደተባለው ዳኒ ምናልባት ለሩታ ስሜት ኖሮት ልጁ ምናምን ጭራሽ። ምክንያቱም ተናግሬያለሁ፣ ዳኒ የመጣ ቀን አብርሃም ይሄ ልጅ ያንተ ነው አለማለት አይቻልም። ምክንያቱም የሆነ የፎቶኮፒ ማሽን ውስጥ አስገብቶ ልጁን ኮፒ አድርጎ እንዳወጣ ነገር ነው ቁርጥ አብርሃምን የሚመስለውና ያ መንገድ እንደማያስኬዳቸው በደንብ የገባቸው ይመስለኛልና አሁን ላይ ሙሉ ለሙሉ የሄርሜላና የአብርሽን ግንኙነት ማበላሸት ትልቁ ታርጌታቸው ነበረ። ለዚህም ደግሞ በእቅዳቸው መሰረት ሩታን ዝዋይ ላካት፣ ጉዟቸውን አቋርጠው እንዲመለሱ አደረጓቸው። ይሄ ነገር ምንድነው? በቃ ዳይሬክትሊ ሩታም ዳኒም የአብርሽና የሄርሜላን ግንኙነት ለማበላሸት ታጥቀው ተነስተዋል። እኔ ግን እንደኔ አድቫይዝ የማደርጋችሁ ነገር ምንድነው? በዚህ መንገድ እነዚህን ሁለት ልጆች መለየት አትችሉም። እውነታውን እናውራ፣ እውነታውን እንነጋገር። በእንደዚህ አይነት መንገድ ማለየት አትችሉም። በቃ እኔ ምንድን ነው የምፈልገው? ከተቀበላችሁኝና ከሰማችሁኝ የምርም የአብርሃምን ስሜት ልታቆበት የምትችሉት ነው። ይሄ አሁን እያደረጋችሁ ያላችሁት ነገር ለአብርሃም የልብ ልብ ነው የሚሰጠው። ለእሷም ቢሆን ለእሱ ያላትን ስሜት ለእሱ ያላትን ፍቅርና ቦታ በደንብ የምትፈትንበትን ነገር ነው ዛሬ እያደረጋችሁ ያላችሁት። ምንድን ነው የአብርሃምን ስሜት ሩታ ልታቂበት የምትችሉ? ከዳኒ ጋር አጧጡፊው፣ ከዳኒ ጋር ሮማንስ ተጫወቱ፣ ደብረ ዘይት ሂዱ፣ ዝዋይ ሂዱ፣ የያዛችሁትን ነገር አጧጥፉት። እንደውም ከቻላችሁ ዱባይ ራሱ ሂዱ። በቃ አብርሃም ምናልባትም ላንቺ ስሜት ካለው ሊበሽቅ የሚችለውና እንዴ እች ልጅ ወዳታለሁ እንዴ ብሎ ወደ ራሱ ሊመለስ የሚችለው ከዳኒ ጋር እንደዚህ አይነት ግንኙነቶችን አጠናክረሽ ስትቀጥይ እንጂ ዳኒን ወደ ሄርሜላ በመላክ ሄርሜላን ዳኒ ከአብርሽ እንዲቀማልሽ በማድረግ
ልታስተካክዩ የምትችው ግንኙነት የለም። ነገሮችን እያበላሻችሁ ነው። ይሄ እነሱን ስትሮንግ ያደርጋቸዋል እንጂ አንቺ ባሰብሽው መንገድ ሄርሜላና አብርሽን ሊለያያቸው አይችልም። ወደ ሌላኛው ድራማ እንመለስ። ደስታ ሩታ ምን አደረጉ? ደስታን ቀለበት አስይዘው። ያ ጀማ በነገራችን ላይ የአንቺ ጀማ የአንቺ ክሩ እንደሆነ በደንብ እናውቃለን። እዛ ጋር ያሉት ከኖቤል ከእዩ ምናምን ምናምን ጀምሮ አንድ ላይ ማለት ነው። ኤክሰፕት አቤል፣ ከአቤል ውጭ ብሩክን ራሱ የዚህን ያክል እንትን አልለውም። እና የአንቺ ጀማ ነው። አዘጋጃችሁት። ጽሁፉን ማን ይጻፈው፣ ደራሲው ማን ይሁን፣ ዳይሬክተሩ ማን ይሁን አናቅም። ግን ይሄንን ፕሮፓጋንዳ ለምንድን ነው የፈለጋችሁት? ወይም ይሄንን ቪዲዮ ለምንድን ነው የፈለጋችሁት? አንቺ ብቸኛ ፍላጎትሽ አብርሽና አብርሽ ብቻ እንደሆነ ለማሳየት፣ ደስታን ኢግኖር እየገጨሽ እንደሆነ ለማሳየት። ሲጀመር ደስታ የአንቺው ነው። በአንቺው ፍላጎት በአንቺው ተመልምሎ የአብርሃምና የሄርሜላን ግንኙነት ለማበላሸት የመጣ ልጅ ነው። እውነታው ይሄ ነው። እኔ ይሄንን እንትንሽን ጠልቻ አይደለም፣ ግን በዚህ መንገድ የሚመለስ አብርሃም ለአንቺ አይጠቅምሽም። እውነታውን እንነጋገር። እውነታው ይሄ ነው። ሌላ ምንም ተአምር የለውም። በዚህ መንገድ ወደ አንቺ የምትመልሸው አብርሃም ለአንቺ አይጠቅምሽም። አንድና አንድ ልነግርሽ የምችለው ነገር ምንድን ነው? የአብርሃም ስሜት የቱ ጋር ነው? እውነትም ከሄርሜላ ፍቅር ይዞት ይሁን የሚለውን ነገር አጣሪ። ሊጠቅምሽ የሚችለው በዚህ ሰዓት ይሄና ይሄ ብቻ ነው። ይህንን ነገር ማጣራት ስትችይ ነው ራስሽን ማዳን የምትችው። ለሄርሜላ ስሜት እያለው እስኪ በየትኛውም አይነት መንገድ አስገድደሹ እና ወደዚህ የሰሞኑ የጀን ዳንኤል የማነች ጃኒና የአዶናይን ጉዳይ ነው ድጋሚ በዚህ በዩቲዩብ መንደር የምናየው ማለት ነው። እዛ ቲክቶክ መንደር ላይ የተከሰተውን ነገር እዚህ በድጋሚ እናየዋለን። ይሄ ልጅ ለሄርሜላ ስሜት እያለው ተመልሶ ቢመጣ ሽንት ቤት ነው ሽንት ቤት ሆና ነው ራቁቴን ነኝ እንደዛ አይነት ታሪክን ነው የምታስተናግዱት። እውነቱን እንነጋገር እግዚአብሔርን። የሰው ልጅ ስሜት ሳይኖረው ፍላጎት ሳይኖረው የሆነ ነገር ሳይኖረው በየትኛውም አይነት መንገድ ተገዶ የሚመጣ ከሆነ አላስፈላጊ ነገር ነው የሚከሰተው። እውነታውን እንነጋገር ከተባለ ጃኒ አሁንም ለጆን ዳንኤል ስሜት ስላላት ነው እንደዚህ አይነት ቢግ የሆነ ሚስቴክ የሰራችሁ ማለት ነው። አስባችሁታል? አሁንም ቢሆን እዚህ ጋር መታ ድጋሚ እንደዚህ አይነት ነጥብ ልትጥል የቻለችው ለሱ ስሜት ስላላት ነው። የሰው ልጅ አእምሮ ሌላ ቦታ ሆኖ በድኑ እዚህ ጋር ሆኖ ትክክለኛ የሆነ ነገር ሊሰራ አይችልም። እና አሁንም እኔ ይሄ ልጅ ስሜቱ የት ነው? እውነትም አሁን ለእኔ ፍላጎት አለው? ትልቅ ጥያቄ ሊያስነሳ የሚችል ጉዳይ ነው። እኔ ለአንቺ ስሜት ቢኖረው ለአንቺ ፍላጎት ቢኖረው የዚህን ያክል ቤቱን ለቆ ወጥቶ እንደዚህ ይሆናል የሚል እሳቤ የለኝም። እውነቱን እንነጋገር ከተባለ ማለት ነው። እኔ ሌላውን ነገር አላውቅም፣ ግን እዚህ ካሜራ ላይ ገብቶ እዚህ ጋር የሚመጣው ነገር የሚነግረን ይሄ ነው። ሚስቱን ቤቱን የሚወድ ሰው የፈለገ ሚስቱ ልታስቀይመው ትችላለች፣ የፈለገ ልትበድለው ትችላለች፣ ግን ወጥቶ ከሌላ ሴት ጋር እንደዚህ አይሆንም። ምናልባት አዝኖ አንድ ቀን ምናልባት ማለት ነው እሱንም በስካር በሆነ ነገር ሌላ አይነት ነገር ውስጥ ሊገባ ይችላል እንጂ ዳይሬክትሊ እንደዚህ አይነት ህይወት ውስጥ ይገባል የሚል እሳቤ የለኝም። እውነታውን ስንነጋገር ትልቁ ነገር አሁን አንቺ ሊጠቅምሽም ሊረዳሽ የሚችለው በተደጋጋሚ እየተናገርኩኝ ነው። በነገራችን ይህንን ነገር አንድ ፎከስ አድርገሽ ዳኒ ደስታ ኖቤል ምናምን የሚሉትን ነገሮች ብሎክ አድርገሽ ትኩረትሽን ወደ ልጅሽ መሳብ ምናልባት የዛኔ ተመልሶ ከመጣ ኢትዝ ሪል ማለት ነው። አንቺን ፈልጎ ብሎ ከመጣ ካልሆነ ደግሞ ከዳኒ ጋር ያለሽን ግንኙነት አጧጡፊው። በቃ ምናልባት ቀናቱም አብግኖት የሆነ ነገርም ተፈጥሮ ተመልሶ የሚመጣ ከሆነ ይሄ ልጅ ለአንቺ ስሜት አለው የሚለውን ነገር እንቀበላለን። ግን ዳኒን በዛ በኩል ልከሽ ሄርሜላ እንደዚህ እንዴ አብርሃምን አያውቅም? አሁን እኛ ያየነውን የዳኒን ቪዲዮ አያይም ሄዶ? እንዴት ነው የምታሰቡት? እግዚአብሔር የዳኒን ቪዲዮ ማየት በቂ እኮ ነው። በቃ ሄርሜላ እየዋሸች እንዳልሆነ ለማወቅ የዳኒን ቪዲዮ ማየት በቂው ነው። እና ምናልባት አታየውም ብዬ አይደለም፣ ግን ቪዲዮውን ይኸው እና ጋይስ እወዳችኋለሁ። ይመቻችሁ። በጣም ቢግ ላቭ ኤንድ ቢግ ሪስፔክት እናንተ ያለኝ እና እስኪ ሀሳባችሁን ስጡበት። እናንተም እንደተለመደው ነገ አዳዲስ መረጃዎች ጠቅ አድርገን ይዘንላችሁ እንመጣለን። እወዳችኋለሁ። ይመቻችሁ።